ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አንዲት ሴት በተመሳሳይ ወቅት እንዴት ከሁለት ወንዶች ልታረግዝ ትችላለች? እንደ አውሮፓውያን አቆጣጠር በ2018 አንዲት እናት የመንታ ልጆች አባት ለማወቅ በዩኒቨርሲቲ ኦፍ ኮሎምቢያ ወደሚገኘው የዲኤንኤ ምርመራ ማዕከል አመራች። ማዕከሉ የተለመደውን ናሙና ወስዶ ከመረመረ በኋላ ባገኘው ውጤት ስለተገረመ በድጋሚ ምርመራ አደረገ። ውጤቱም ስላላስገረማቸው እርግጠኛ መሆን ፈልገው ነበር። መንትዮቹ ከአንድ እናት ቢወለዱም አባታቸው ግን የተለያየ ነበር። ይህ አልፎ አልፎ የሚያጋጥም ክስተት ሄትሮፓስተራናል ሱፐርፌኪዩንድ ይሰኛል። በዩኒቨርሲቲ ያሉ ባለሙያዎች ይህ ሊሆን እንደሚችል ቢያውቁም በተግባር ግን አጋጥሟቸው አያውቅም። ለዚያም ነው ወዲያውኑ ሳይንሳዊ ፍተሻ ለማካሄድ ፍላጎት ያሳዩት። እንዴት አገኟት? በኮሎምቢያ ዩኒቨርሲቲ የሚገኘው የጄኔቲክስ ተቋም ውስጥ የሚሰሩ ተመራማሪዎቹ የአባትነት ምርመራ ለማድረግ ማይክሮሳተላይት ማርከርስ የሚባል ቴክኖሎጂ ይጠቀማሉ። በቀላሉ አነጋጋሪ ይህ ከልጁ ከእናትየውና ከአባትየው የተወሰዱትን ጥቃቅን የዲኤንኤ ቅንጣቶች መተንተንና ማወዳደርን ያካትታል። ከእያንዳንዱ ሰው ዲኤንኤ እንወስዳለን፣ ማይክሮሳተላይትም የሚባሉትን ከ15 እስከ 22 ነጥቦችን እንመረምራለን እና አንድ ባንድ እናወዳድራቸዋለን ሲሉ የላቦራቶሪው ዳይሬክተር ፕሮፌሰር ዊሊያም ውስካዌን ለቢቢሲ ሞንዶ ተናግረዋል። ነገር ግን ሂደቱ ዲኤንኤ በማይክሮስኮፕ ስር ከማስቀመጥ የበለጠ ውስብስብ ነው። ሳይንቲስቶች የደም ናሙናዎችን ከጣት ጫፍ ከወሰዱ በኋላ ትንሹን የዲኤንኤ ቅንጣት ከሌሎች ክፍሎች ለመለየት የሚያስችል ኬሚካል ይጠቀማሉ። ከዚያም የዲኤንኤውን ለማጉላት በልዩ መሳሪያዎች ላይ ያስቀምጣሉ። የሚፈጥረውን ፈሳሽ ከሚያጎላ ኬሚካል ጋር በመደበላለቅ ፍሎረሰንት ዳይስ የተወሰነውን ዲኤንኤ በመተንተን ከ15 እስከ 22 የማይክሮሳተላይት ነጥቦችን ምልክት ያደርጋሉ። ከዛም በእያንዳንዱ ናሙና ውስጥ ያሉት የማይክሮሳተላይቶች የሚያነብና ወደ ቁጥራዊ ቅደም ተከተል የሚቀይራቸው ሌላ ማሽን ውስጥ የሚያስገቡት ሲሆን ይህ ሂደት ኤሌክትሮፎሬሲስ በመባል ይታወቃል። በመጨረሻም ተመራማሪዎች እነዚያን የቁጥር ቅደም ተከተሎች በመጠቀም የተመረመረው ሰው የልጁ አባት የመሆን ዕድሉ ምን ያህል እንደሆነ ይወስናሉ። ግማሹ የልጁ የጄኔቲክ መግለጫ ከእናቱ ጋር የሚዛመድ ሲሆን፣ ሌላኛው ግማሽ ደግሞ ከአባትየው ጋር የሚዛመድ ከሆነ የአባትነት ማረጋገጫ ይረጋገጣል። ያልተጠበቀው ውጤት በኮሎምቢያ ምርመራ የተደረገላቸው መንትዮች ጉዳይ የተመለከቱ ሳይንቲስቶች ከእናቱ ከሁለቱ ሕፃናትና ለምርመራ ከመጣው አባት ከተወሰዱ ዲኤንኤዎች ውስጥ 17 ማይክሮሳተላይቶችን ተንትነዋል። የሰውየው ዲኤንኤ ከልጆች ከአንዱ ጋር የሚዛመድ መሆኑን ደርሰውበታል። ሌላኛው ግን አይመሳሰልም። ይህ እጅግ በጣም አስደናቂ ውጤት ነው። ውስካዌን ለ26 ዓመታት የላቦራቶሪ ዳይሬክተር ሆኜ ሰርቻለሁ እና ይህ እስካሁን ካየነው ሁሉ የተለየ ጉዳይ ነው እና እስካሁን ድረስ ብቸኛው ጉዳይ ነው ይላሉ። እነዚህ ጉዳዮች በዓለም አቀፍ ደረጃ በጣም ትንሽ በሆነ ድግግሞሽ እንደሚከሰቱ ከሌሎች ሪፖርቶች ሰምተናል ሲሉም በኮሎምቢያ ዩኒቨርሲቲ የጄኔቲክስ ተቋም የጄኔቲክስ ባለሙያና ተመራማሪ የሆኑት አንድሪያ ካሳስ አክለው ገልጸዋል። ቡድኑ መመሪያውን በመከተል ምንም አይነት ስህተቶች ሳይሰራ ወይም ናሙና ሳይቀይጥ ከመጀመሪያው ጀምሮ ሙከራውን ደግሞታል። ውጤቱም ተመሳሳይ ነበረ። ለምን አልፎ አልፎ የሚከሰት ሆነ? በዩናይትድ ስቴትስ ባልቲሞር በሚገኝ አንድ ላቦራቶሪ ውስጥም ተመራማሪ የሆኑ ሳይንቲስቶች እንደ አውሮፓውያን አቆጣጠር በ2014 ባሳተሙት ጽሑፍ መሰረት ከ39,000 የአባትነት ምርመራዎች መካከል 3 ብቻ የተለያዩ አባት እንዳላቸው ታውቋል። ውስካዌን ስነ ሕይወታዊ ክስተት ለምን አልፎ አልፎ እንደሚከሰትም ያብራራሉ። በመጀመሪያ ሴትየዋ 2 የወሲብ አጋሮች ሊኖራት ይገባል። ሁለተኛው በአጭር ጊዜ ውስጥ ከሁለቱም ወንዶች ጋር ግንኙነት ማድረግ አለባት። በተጨማሪም ከአንድ በላይ እንቁላሎች በተመሳሳይ ጊዜ መልቀቅ መኖር አለበት ይላሉ ፖል
ኦቭዩሌሽን በአንድ የወር አበባ ዑደት ውስጥ 2 ወይም ከዚያ በላይ እንቁላሎች መልቀቅ ማለት ነው። በመጨረሻም ሁለቱም እንቁላሎች ወደ ጽንስ መቀየር አለባቸው ይላሉ። አክለውም ይህ ያልተለመደ ክስተት ሲሆን ሌላ ካልተለመደ ክስተት ሲደመር ሌላ ልዩ ያደርገዋል ብለዋል። የተለያዩ አባቶች ያሏቸው መንትዮች አንድ አይነት መንትዮች ሊሆኑ እንደማይችሉ ልብ ማለት ያስፈልጋል። ምክንያቱም ተመሳሳይ መንትዮች የሚወለዱት ከአንድ እንቁላል እና ከአንድ የወንድ የዘር ፍሬ ነው። በአብዛኛው አንዲት ሴት ከአንድ በላይ እንቁላል የምትለቅ ከሆነ አንዱ እንቁላል ብቻ ይጸነሳል፣ ሌላኛው ወይም ሌሎች እንቁላሎች ያረጁና በፍጥነት ይሞታሉ። ለዚህ ነው በአንድ ጊዜ ከሁለት የተለያዩ ወንዶች የሚጸነሱ መንታዎች እምብዛም የማይከሰቱ። ሁለተኛው ጽንስ የሚፈጠረው እንቁላል ከመሞቱ በፊት መሆን አለበት። እንደ የአሜሪካ ብሔራዊ ሕክምና ቤተ መጻሕፍት ዘገባ እንቁላል የሴትየዋን ኦቫሪ ከለቀቀ በኋላ የሚኖረው ዕድሜ ከ24 ሰዓት ያነሰ ነው። ይሁን እንጂ አንድሪያ ካሳን እንቁላሎች በተመሳሳይ ጊዜ ሊለቀቁ እንደማይችሉም ያስረዳሉ። አንዳንድ ጊዜ አንድ እንቁላል ይለቀቃል፣ ከ2 ወይም ከ3 ቀናት በኋላ ደግሞ ሌላ እንቁላል ይለቀቃል ብለዋል። ይህም በተለያዩ ጊዜያት የመፀነስ ዕድልን ይጨምራል ሲሉም አክለዋል። በጣም ጥቂት ጉዳዮች የሚታወቁበት ሌላው ምክንያት አብዛኛው ሰዎች የአባትነት ምርመራ የማያደርጉ መሆናቸው ነው። ከተቋሙ የተውጣጡ ተመራማሪዎች እንደሚጠቁሙትም በአሁኑ ጊዜ ሞሌኩላር ዘዴዎች መገኘትና የአባትነት ምርመራ ተፈላጊነት እየጨመረ በመምጣቱ ይህ ክስተት ወደፊት ብዙም ያልተለመደ ሊሆን ይችላል። ሳይንቲስቶች በተመሳሳይ ጊዜ ከተለያዩ ወንዶች በሚወለዱ መንትያዎች ላይ ብዙ የማወቅ ጉጉት ቢኖራቸውም የምርምር ሙያው ስነ-ምግባር ዝርዝር ነገሮችን ከመጠየቅ ይከለክላቸዋል። የአባትነት ምርመራዎች ሁልጊዜም የሚከናወኑት ለተሳተፉት ሰዎች ታማኝና ግላዊነት ከፍተኛ አክብሮት በመስጠት ነው በማለት ያስረዳሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።